ከዚህ በኋላ አብርሃም የሚባል ሰውዬ በህይወትሽ ላይ እንደሌለ አምነሽ እንድትቀበይና እንድትታዩ ነው የምፈልገው። ለምን ብትይኝ እዛ ጋር አንደኛ ህይወቱ መርጦ ሄዷል። ከአንቺ ያስበለጣቸው ሰዎች አሉ። ይህንን ነገር ማገናዘብ አለብሽ። ከዛ ሲቀጥል ለጤናሽም አዎ የወንድምሽን ምክር መስማት አለብሽ ሄርሜላ። የወንድምሽን ምክር በጣም በጣም እጅግ በጣም ከምትዩ በላይ መስማት አለብሽ። ወንድምሽን ያልሰማሽ ማንንም ልሰሚያችን ማንንም ማለት ነው። ወንድምሽን መስማት አለብሽ፣ ግድ ነው። ገባሽ? በቃ ከአብርሽ ህይወት መውጣት አለብሽ። ቤተሰብ በአንቺ ጉዳይ መሰቃየት ምናምን የለበትም። እስኪ ለማንኛውም ሰው እንደዚህ ማድረግ የለብሽም፣ ራስሽን አሻሺ፣ ራስሽ በልጠሽ ተገኝ፣ በብልሃት ያዥ፣ ወንድ ልጅ ነው ምናምን ትለኝ ነበር እና ዛሬ ላይ በዚህ ልክ ማድከሜን አላወኩም። እውነት ለመናገር እየተፈጠረ ያለው ነገር ከራሴም አልፎ ቤተሰብ ጋር እየደረሰ ነው ያለው እና እኔ እንጃ ምን አይነት ውሳኔ መወሰን እንዳለብኝ አላውቅም። ግን እወደዋለሁ፣ አፈቅረዋለሁ። እንደገና ደግሞ ዛሬ እንደዚህ ከቀልቡ ሳይሆን ወደ ምን አይነት ውሳኔ መወሰን እንዳለብኝ አላውቅም። አብርሽን እወደዋለሁ፣ አፈቅረዋለሁ። ዛሬ ከቀልቡ ባይሆንም እስኪመለስ ድረስ ጠብቃለሁ። ሄርሜላ ከዚህ በላይ አንቺ ራስሽን ብቻ አይደለም የምታጩ ባይዘው እኛ ራሱ ራሳችንን እናጣለን። አሁን እየሄድሽበት ያለው መንገድ ትክክል አይደለም። ምክንያቱም አብርሽ ላንቺ ያለው ነገር የመጨረሻ ወርዷል፣ ቀንሷል። ገባሽ? ላንቺ ያለው ነገር አብርሽ አንቺ ላይ ያለው ነገር የመጨረሻ ወርዷል፣ ቀንሷል። ማመን ያለብሽ ነገር እንዴት ነው አንቺ እሱ ወደ ራሱ መቼም አብርሽ ወደ ራሱ አይመለስም። መቼም ማለት ነው መቼም። እሺ እሷ ስለተመለሰ ተስፋ አልቆርጥም። ነገ ዛሬም ከነገ ወዲያም ለወደፊትም ከአብርሃም ጋር ጥሩ ፍሬ አሳይቼ ቢያንስ አሳይሃለሁ። ቢያንስ ተስፋ አልቆርጥም። ቢዘገይም ነገም ዛሬም ሁሌም ምንም ሰዓት ይሁን ተስፋ ሳልቆርጥ ተግቼ ተጣጥሬ አብርሽን የራሴ አድርጌ አሳይሃለሁ እያለች ነው። አሁን ገና ተበላሸሽ ሄርሜላ። እኛ እየመከርንሽ ያለው እኛ እህቶችሽ እየነገርንሽ ያለው ሪያሊቲ ለአንቺ የሚጠቅምሽ ነገር ነው እንጂ እኛ ከማንም ጋር የመጣላት ስስ ኖሮብን ነው እንዴ? እኛ እኮ የሩታ ቤተሰቦች የሩታ አድናቂዎች እኮ እኔ አንቺን ሰፖርት እያደረኩ አይደለም፣ ባይዘዊ ከሀቅ ጋር ነው የምቆመው። ሩታም ስትበደል ለሩታ እንደምቆመው ሁሉ ለአንቺም እየቆምኩልሽ ነው፣ ተበድለሻል ብዬ ስላሰብኩኝ። ምክንያቱም አብርሽ ሴት የመቀያየር ሱስ ስላለበት፣ ሲጀምር አብርሽ ወደ ህይወትሽ ቢመጣም ለአንቺ አይጠቅምሽም። እኛ እኮ ለአንቺ ብለን ይሄ ትክክል አይደለም ብለን ስንናገር እኮ የሩታ ቤተሰቦች መጥተው እኮ በየኮመንቱ እንዴት እንደሚያሸማቅቁን፣ እንዴት እንደሚያበሳጩን፣ እንዴት እንደሚናገሩ፣ እንዴት እንደሚሰቁብን አታውቂም እንዴ? እኛ እንድትመለሺ እንድትጽናኝ ወደ ራስሽ እንድትውኝ ነው እያወራን ያለ ነው። ነገር ግን አንቺ አብርሽን ገና ለወደፊቱም እጠብቀዋለሁ እያልሽ ነው። አይም ሶሪ፣ በጣም አዝናለሁ። በዚህ ልክ እንደዚህ አይነት ነገር አልጠብቅም ነበረ። በጣም ነው የገረመኝ። አስባችኋል? እኛ ወደ ራስሽ ተመለሺ፣ ወደ ቀልብሽ ተመለሺ፣ ለአንቺ የሚጠቅምሽ ይሄ ነው፣ ወደዚህ እንደዚህ ብትሆኝ ብለን የምናወራውን ነገር ያሳዝናል። እሷ ሲሪየስ ወስዳ ከሱ ጋር ለመቀጠልም አላማ አላት። በዚህ ልክ ወንድምሽ ምንድን ነው ያለሽ? ታመሻል፣ ህመምሽን አስታሚ ብሎሻል እንዴ? ወንድ ቢሄድ እኮ ወንድ ይመጣል። አንቺ ቆንጆ ነሽ። ሲጀምር አብርሽ ሩታ ራሱ አትፈልገውም። ሩታ ስታባረው ደግሞ መጥቶ አንቺ ጋር እንደሚለጠፍ እርግጠኛ ነኝ። ሩታ ሲጀምር የሆነ ታርጌት ማድረግ የፈለገችው ነገር አለ። እኔ እንደሰማሁት ከሆነ መኪናውም በራሱ ስም ነው ያለው፣ በእሷ ስም ምንም ነገር የለም። ለምን ይዋሻል? አብርሽ በሩታ ስም አንድም ነገር የለውም። መኪናው በራሱ ስም ነው። ቤት የተገዛው አባቱ ስም ነው። ኦኬ፣ ምንም በእሷ ስም የተቀመጠ ነገር ስለሌለ እሷ ታርጌት ታርጋ የመጣችው ምንድን ነው? ሰዓት ወስደው ሰዓት ቀይረው ነው የሰጡት ፌክ። ኦኬ፣ አሁን ምንድን ነው እሷ አብርሽን መልሳ እሱም ባዶ አድርጋ ባዶ እጁን ሲሆን አሽቀንጥራ ትወረውረዋለች እንደለመደችው። አብርሽና ሩታ ከ2 ከ3 ቀን ከ4 ቀን በላይ አብረው ከቆዩ እኔ ከዩቱብ እጠፋላችኋለሁ። እግዚአብሔርን ከዩቱብ እጠፋለሁ፣ ጌታን ከዩቱብ እጠፋለሁ። ለምን እንደሆነ ታውቃላችሁ? አብርሽና ሩታ መቼም ማርያምን መቼም አብረው አይቀጥሉም። መቼም ማለት ነው መቼም አብረው አይቀጥሉም። እመኑኝ፣ መቼም ነው አብረው የማይቀጥሉት። እንዴ ሩታ የራሷን አላማ ለማሳካት ከኤፍሬም ጋር ተነጋግረ ኤፍሬም ራሱ ኮሚሽን ስለሚያገኝ ነው። አንቺ ግን ምንም ይሁን ምንም እስኪመለስ እሱ እስኪመጣ ድረስ እጠብቀዋለሁኝ። ዋት ሄርሜላ፣ ወደ ራስሽ ተመለሺ። ገና አሁን ራስሽ ላይ እየቀለድሽ ነው። ገና አሁን ራስሽ ላይ እየቀለድሽ ነው። ለራስሽ ጊዜ ስጪ። ሞኝ አትሁኚ። እንዴት ነው አንቺ አልፈልግሽም፣ በቃ አንቺን አላቅሽም እኮ ነው ያለሽ። አንቺን አልፈልግሽም፣ እኔ ወደ ትዳሬና ወደ ልጆቼ እመለሳለሁ ያለ ወንድ ልጅ ይለማመጣል እንዴ? ሰው ወንድ ልጅ ከሄደ እኮ ሄደ ነው በቃ። ካልፈለገ በግድ እና ሄርሜላ ላይ እውነት ስህተት ነው የሰራሽው። ጥፋት የሆነ ጥፋት ነው እያጠፋሽ ያለሽው። እኔ እንዴት ብዬ ላስረዳችሁ? በእናታችሁ እኔ በቃ ይሄንን ሳይ በጣም ነው የደበረኝ።
ምክንያቱም እኛ እንድትበረታ እንድትጠነክር ስንት ነገር እያደረግን በዚህ ልክ ደግሞ እንደዚህ አይነት ነገሮች ሲፈጠሩ ሳይ በጣም ነው የሚያስጠላው። ሲሪየስሊ በጣም ያስጠላል። ሲሪየስ እና አሁንም ቢሆን እኔ ብዙ መናገር አልፈልግም። ሩታን ብትሆኚ እኔ እንጃ ከተመቸሽ እና እሱን ይዤ እቀጥላለሁ ካልሽ ይዘሽ ቀጥይ። ነገር ግን በዚህ ልክ ደግሞ እሱን ነገ አውጥተሽ ስትወረውሪው ደግሞ እሷ ሄርሜላ ተሸካሚ መሆን የለባትም። ሄርሜላ አብርሽን ተሸካሚ አብርሽን ተከታይ መሆን የለባትም። ሄርሜላ የራስሽን ላይፍ ለራስሽ ጊዜ ሰተሽ ወደ ራስሽ ተመልሰሽ የራስሽ ጥሩ የሆነ ነገር ላይ ነው መገኘት ያለብሽ። ወንድ ቢሄድ ወንድ ይመጣል። ሴቶች እኔ እንደ እህት የምመክራችሁ የሆነ ወንድ አልፈልጋችሁም ብሎ ከሄደ ይሂድ። የሆነ ወንድ አልፈልግም ብሎ ከሄደ ይሂድ፣ በቃ ይሂድ። ምን ያደርግላችኋል? አንድ ቀን ከሄደ ማነው አንድ ወንድ አንድ ቀን ከቤት ከወጣ ተመልሶ መጥቶ ለአንቺ አይሆንሽም። ይሄን ማመን አለብሽ። ማንኛውም ሴት ማናችሁም ሴቶች ይሄንን ማመን አለባችሁ። ወንድ ልጅ ከወጣ ወጣ ነው፣ ከሄደ ሄደ ነው። ይሂድ እንዴ! እናንተ የራሳችሁን ህይወት አትኖሩም እንዴ? ለምንድን ነው ወንድ እንደዚህ መለማመጥ? ወንድን በዚህ ልክ ፎር ዋት ሪዝን ለምን ትለማመጣላችሁ? አትለማመጡ ወንድን። እኔ ወንድ የምትለማመጥ ሴት ደስ አትለኝም፣ አትመቸኝም። እና ሄርሜላ አሁንም ቢሆን ወደ ቀልብሽ የባሰ ትሰበሪያለሽ እንጂ መቼም ቢሆን አብርሽ ለአንቺ አዝኖ ወደ አንቺ ህይወት አይመጣም። እውነቱን ነው የምነግርሽ። እና ለራስሽ ህይወት የምታስቢ ከሆነ ወደ ራስሽ ህይወት መመለስ ካለብሽ ትሪት መደረግ ካለብሽ ወደ ተለያየ ሀገርም ዱባይ እንኳን መተሽ ትንሽ እሱን ከአይምሮሽ ለማውጣት ከፈለሽ ወደ ዱባይ መምጣት ከፈለግሽ እኛ ያለን እህቶችሽ እናዋጣለን። ራስሽን ትሪት ማድረግ አለብሽ። ኢትዮጵያ ውስጥም የተለያዩ ቦታዎች መዝናናት ከፈለግሽ አለ፣ አዋሳ አለ፣ ላንጋኖ አለ፣ የተለያየ ቦታዎች ላንጋኖ ሳይሆን ምንድን ነበረ ቢሾፍቱ ያለ ላንጋኖ ድሮ ነበረ የሚሄደው ባይዘዊ በጣም ጩጬ ሁኜ ማለት ነው። እና በዛ ነው ያስታወስኩት። እና መዝናኛ ፓርኮች መሄድ ትችያለሽ፣ መዝናናት ትችያለሽ። ኦኬ ሶ እኔ ይሄ ነው እንደ እህት የምመክርሽ እንጂ ወንድ ልጅ በልመና ተመልሶ ቢመጣም ከአንቺ ጋር አይቀጥልም። ጥሎሽ ነው የሚሄደው፣ ጥሎሽ ይሄዳል። ለማንኛውም ጋይስ እኔ ትንሽ ቪዲዮን ሳይ እንደዚህ አልጠበቅኩማ። ሄርሜላ ተመልሳ በዚህ አይነት ሙድ ትመጣለች ብዬ ሳልጠብቅ የመጣችበት ሙድ አልተመቸኝም። አዘንኩ፣ ከፋኝ። ለማንኛውም ቤተሰብ ወዳችኋለሁ። ባይ